لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. እንደተለመደው ሳምንታዊ ፕሮግራማችንን ስንመለከት አላህ ሱብሓነሁ ወተዓላ ረሱል አለይሂ ሰላቱ ወሰላም በተለያየ ነገር አስበልጧቸው ليغفر لك الله ما تقدم من ذنبك وما تأخر ብሏቸው ያለፈውንም ወደፊት የሚመጣውን ወንጀልህ ይቅርልህ ነው ብሎሃል እያላቸው አፈላ አኩኑ አብደን ሸኩራ አመስጋኝ ባሪያ መሆን የለብኝም እንዴ ብሎ በአላህ አምልኮት በርትተው አላህ ወቢሁዳሁ ሙቅተዲህ በሌሎች ነቢያቶች መልካም አርአያ ተከተል ብሏቸው ተከትለው ተገኝተው ግን ከሌሎች ነቢያቶች ለይቶ የሰጣቸው ነጥቦች አሉ። ما هي خصائص النبي صلى الله عليه وسلم የሚል የዛሬ ቆይታችን የአላህ መልእክተኛ ከሌሎች ነቢያቶች የሚለዩባቸው ነጥቦች ምንድን ናቸው? ቢያንስ ሁሉን መጥቀስ ባንችል መጽሐፍ ማዘጋጀት ይቻላል፣ በዚህ ብቻ እንደ ርዕስ ተይዞ ማለት ነው። ነገር ግን እንደ ዋና በብዛት የሚጠቀሱ 5 ከሌሎች ነቢዮች ረሱል አለይሂ ሰላቱ ወሰላም የሚለዩባቸውን ነጥቦችን ነው የምንመለከተው። ያም ከረሱል አለይሂ ሰላቱ ወሰላም ንግግር ነው። عن جابر بن عبد الله رضي الله عنهما قال قال رسول الله صلى الله عليه وسلم أعطيت 5 لم يعطهن أحد من الأنبياء قبلي كلمة في የነበሩ ነቢያቶች ማናቸውም ያልተሰጡት 5 ነገር ተሰጥቻለሁኝ አሉ ረሱል አለይሂ ሰላቱ ወሰላም። ከአምስቱ ነገሮች መካከል አንደኛው ኑስርቱ ቢሩዕቢ መሲረተ ሸህር ኑስርቱ ቢሩዕቢ መሲረተ ሸህር በሽብር ተረድቻለሁኝ የወር ጉዞ እያለኝ ጠላት ከኔ ጋር የአንድ ወር ጉዞ ርቀት ላይ ሆኖ ባነሰ ልበል እያለ እኔን እንዲፈራ እኔን እንዲሰጋ በኔ እንዲሸበር አላህ አድርጎልኛል። በዚህ አላህ ረድቶኛል አሉ ረሱል አለይሂ ሰላቱ ወሰላም። ያ ሙዕጂዛ ነው። አሁን ሰዓት ላይ ራሱ ያሉ በየጊዜው የሚተኩ የእስላም ጠበቃ አሊሞች፣ ዳዒዎች፣ ተጽዕኖ ፈጣሪ አካሎች ልክ እንደዛው ማለት ይቻላል ይፈራሉ። እዚህ ሀገር እንዳይገቡ፣ በዚህ ሀገር እንዳያልፉ፣ እዚህ ሀገር እንዳይኖሩ እየተባለ እንደ ልዩ ምሳሌ ዶክተር ዛከር ናይክን መውሰድ ትችላላችሁ፣ ሌሎችም ይባላል። ይሄ የማን ተአምር ነው? የረሱል አለይሂ ሰላቱ ወሰላም ተአምር ነው ማለት ይቻላል። ለረሱል የተሰጠ ተአምር ነው። የእርሳቸውን ፈለግ ለተከተለም ተሰጥቷል ማለት ነው። የባጥል ባለቤት የውሸት ባለቤት አላግባብ ጉዞ ላይ ያለ ሰው ሐቀኛን ሁልጊዜ ይፈራዋል፣ ሁልጊዜ ይንቀጠቀጣል፣ ሁልጊዜ ከእሱ ጋር ማሳለፍ ያንገሸግሸዋል፣ ያንለሸልሸዋል። ይሄ የማን ሱና ነው ማለት ነው? የረሱል አለይሂ ሰላቱ ወሰላም ልዩ ተአምር ነው ማለት ነው። ሐቀኛውን ሁሉም ይፈራሃል፣ ሐቀኛውን ሁሉም ይጨነቃል በአንተ ማለት ነው እስካልገጠመህ ድረስ እና ይህ የረሱል አለይሂ ሰላቱ ወሰላም ተአምር ነው። ወጁዕለት ሊየል አርዱ መስጂደን ወጠሁራ። ሁለተኛው አላህ እኔን የለየበት ነገር አሉ። ምድር ለኔ ውዱ ማድረጊያ ውሃ በጠፋ ጊዜ ተየሙም ማድረጊያ አፈር፣ እንደዚሁም ደግሞ መስገጃም ተደርጋልኛለች ይላሉ የቀደምት የእምነት ባለቤቶች። በቤተ ክርስቲያን ወይም በቤተ አምልኮት በቤተ ጸሎት በቸርች እንጂ በተራ መሬት መስገድ አይችሉም። እስልምና ሃይማኖት ግን በየትኛውም ቦታ ሰላት ከደረሰብህ ስገድ፣ በየትኛውም ቦታ ሰላት ደርሶብህ ውሃ ካጣ በአቧራ ተየሙም አድርገህ ግዳጅ ሰላትን ተወጣ በማለት አላህ እኔን መሬትን መስጃም በማድረግ ለይቶኛል፣ ለጥሎኛል አሉ ረሱል አለይሂ ሰላቱ ወሰላም። ይህ ሁለተኛው ሲሆን ሶስተኛው ነጥብ ጋር ስንመጣ ይህንን እራሱ ረሱል አለይሂ ሰላቱ ወሰላም ሁለተኛው ሲነጥሉት ብላሉ ፈአዩማ ረጁል ሚን ኡመቲ ከኔ ኡማ የትኛውም ግለሰብ ወንድ ሴት ሊሆን ይችላል፣ ወጣት ሽማግሌ ሊሆን ይችላል፣ አድረከቱ ሰላት ያገኘችው ከሆነ ፈልዩሰሊ ይስገድ። እዛ ቦታ ላይ መሬቱ ንጹህ ነው እያየው ነጃሳ እስካላገኘበት ድረስ ተየሙም አድርጎ ውሃ ካጣ አላህ እኔን የለየበት ነገር ነው እያሉ ነው ረሱል አለይሂ ሰላቱ ወሰላም። ሌላ ሶስተኛው ነጥብ ወኡሂለት ሊየል ገናኢሙ ሙርኮ ተፈቅዳልኛለች ለኔ አሉ። የቀደምት ነቢያቶች የማረኩት ሙርኮ እያዩ በእሳት ነበር የሚቃጠሉ። የሚገርማችሁ ነገር አንድች ሳንቲም ቤት ለምን አይሆንም? አንድ ብር ለምን አይሆንም? የሰረቀ ሰራዊት ካለ እሳቱ ወጥቶ ያንዣብባል፣
ያ ሌባ እስኪወጣ ድረስ ሌባው የሚወጣበት ሲስተም ራሱ የሚገርም ነው። ለእያንዳንዱ ብሔር ለኛ ሀገር ወይም ለእያንዳንዱ ጎሳ ተጠሪ አለው። ያ ተጠሪ የሆነላቸው ሰዎችን እንዲጨብጥ ይደረጋል። ወይም ተጠሪዎቹ ይጠሩና ከነቢዩ ጋር ይጫበጣሉ። የጠፋ ቃለ እስኪ የማን ተከታይ እንደሰረቀ ለማወቅ ወይ ሊጨባበጥባል። ሲጨበጥ የሰረቀው መሪ ህዝቡ የሰረቀው የተጠራላቸው ወገኖቹ ብሔሮቹ የሰረቁት መሪ እጁ ከነቢዩ እጅ ምን ይሆናል? ማግሬት ይሆናል። ይጣበቃል፣ ይያያዝ። በቃ ነገር አንተናል። እስኪ እንደገና ወገኖቼ ምን አላቸው አምጣ ይጨብጡ ይባላል። ለዚህ መጋለጥ ላለመጋለጥ ቶሎ ብሎ የጠፋውን ነገር የሰረቀው አካል ምን ያደርጋል? አምጥቶ ይሰጣል። አንድ ላይ ይከበራል። እሳት ከላይ መጥቶ አቃጥሎት አመዳርቦት ነው የሚሄድ ነበር። ይሻ እብኑ ነው ዋናው በተባለው ነቢይ ጊዜ ይሄ ክስተት ተፈጠረ። የበሬ ጭንቅላት የሚያክል ወርቅ አንደኛው አልጨከረም፣ ሰረቀ። ከተማረከው እሳት መጣና ጠበቀ። ከየጎሳ መሪዎቹ ሲጨባበጡ ተገኘ። ወገኖቹ የሰረቀው መሪ ሲገኝ አምጣ ወገኖቹ ሲባል ከመጋለጥ በፊት ብሎ አምጥቶ የነበረው ሰጡት ብሎ ሰጠ። ደመሩትና አቃጠለ። ልብ ብላችኋል። ግን የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ኡማ ግን ቢሰርቅም ባይሰርቅም ሙርኮ እንዲበላ ተፈቅዶለታል። ግን የሰርቆት ወንጀል ከበድ ተደርጓል። ነቢ አላህ ይጠይቀዋል። ገድር አይቻልም በሸሪያ ጦር ሜዳ ላይ ያልተካፈለ ንብረት መስረቅ ከበድ ያለ ወንጀል ነው። ለምን? የጫማ ማዘቢያ አያሄድም። መጠኑ የፈለገ ቢያንስ አላህ ዘንድ የሚያስጠይቅ መሆኑን ረሱል ዓለይሂ ሰላቱ ወሰላም ገልጸዋል። ወኡሂለት ሊየል ገናኢሙ ወለም ተሒለ ሊአሐድ ቀብሊያ፣ ከኔ በስተፊት ለማንም ያልተፈቀደ ሙርኮ ለእኔ ብቻና ብቻ ተፈቅዶልኛል። ከመለያዎች ሶስተኛው ይህ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። አራተኛው ደግሞ ወኡዕጢቱ ሸፋዓ፣ ምልጃን ተሰጥቻለሁ ያሉ ሸፋዓተል ኩብራ የሚባል ሁሉ ፈሪቁን ፊል ጀነቲ ወፈሪቁን ፊሰዒር የሚባልበትን እርቅ እድል ለኔ አላህ ሰጥቶኛል። ወይብዓሰከ ረቡከ መቃማ ማሕሙዳ የተባሉበት ማለት ነው። እንደው አርضል በይዳ ላይ ሰዎች በላባቸው እየተጠለቀለቁ መያዣ መግቢያ ባጡበት ጊዜ መጥተው ረሱል ናቸው የሚያሳልፉት ማለት ነው። የጀነቱ ወደ ቀኝ የጀሃነሙ ወደ ግራ እንዲከፋፈል የአርضል በይዳ ጭንቀት መፍትሄ እንዲያገኝ መቀጣት ያለበት እንዲቀጣ መሸለም ያለበት እንዲሸለም የሚያስደርጉ ረሱል ዓለይሂ ሰላቱ ወሰላም ናቸው። ይህ አንዱ መለያቸው ነው። ወካነ ነቢዩ ዩብዐሱ ኢላ ቀውሚሂ ወቡዒስቱ ኢላ ናሲ ዓማ። ነቢያቶች ቀደም ሲል ይላኩ የነበረው ወደ ወገናቸው ብቻ ነበር። እኔ ግን ወደ መላው ሰው ልጅ ተልኬአለሁ ያሉ ሰው ልጅ ብቻ ነው፣ ወደ አጋንንት ጭምር ነው የተላኩት። በስማቸው ሱረቱል ጂን ተብሎ ቁል ኡሂየ ኢለየ አነሁ ሰመዐ ነፈሩ ሚነል ጂን ፈቃሉ ኢና ሰሚዕና ቁርአነን ዐጀባ የህዲ ኢለ ሩሽዲ ፈአመና ቢህ ወለን ኑሽሪከ ቢረቢና አሐዳ እስኪሉ ድረስ ያረጋገጡበት ምዕራፍ በስማቸው እስከሆነ ድረስ ረሱል ዓለይሂ ሰላቱ ወሰላም ለጂኖችም ለሰዎችም የተላኩ ለዓለም ሕዝብ የተላኩ ነቢይ መሆን ይሄ ከሌሎች ነቢዮች የምንለይባቸው ነጥቦች መካከል አንዱ ይሆናል ማለት ነው። አራተኛው ነው። አንደኛው ምን ነበር? በሽብር ተረድቻለሁ። ሁለተኛው ደግሞ ምድር ለኔ ንጹህ ተደርጋልኛለች። ሶስተኛው ደግሞ ሙርኮ ተፈቅዶልኛል። አራተኛው ደግሞ ሸፋዓን ተሰጥቻለሁ። አምስተኛው ወደ መላው ህዝብ ተልኬአለሁ እያሉ ረሱል ዓለይሂ ሰላቱ ወሰላም። ይህን አስመልክቶ አላህ ምን ይላል? ሰኑልቂ ፊ ቁሉቢ ለዚነ ከፈሩ ሩዕብ ይላል። በካዱ ሰዎች የወንጀል ባለቤት ቡድን በሆኑ ሰዎች ልብ ላይ ሽብር እነዛባቸዋለሁ ይላል አላህ። ለምን? ቢማ አሽረኩ፣ በአላህ ላይ በማጋራታቸው የመጣ ሙሽሪክ ሁልጊዜ ስጋታም ነው። ሙሽሪክ ሁልጊዜ ጭንቀታም ነው። ሙሽሪክ ሁልጊዜ ቀን ይጠባዋል ለማታ።
ሁሌም ጭንቅ ነው። ምክንያቱም አስተማማኝ አካል አይደለም ያመለከ ያለ ከጅኒው ይጣላል፣ ከሚያመልከው ከግለሰቡ ይጣላል፣ ከጠንቋዩ ከደጋሚ መተተኛው ይጣላል። በየጊዜው የሚያቀርበው የሚዋደቀው ነገር አለ። ካላሟላ ይተዋቀለዋል። አይታችሁ ከሆነ ከጅኒ ጋር ተግባብቶ የሚኖሩ ሰዎች ሰላም የላቸውም። በየቤቱ እየተነገጡ እየጮሁ እየተነሱ የሚለው ከምነካ እየተባሉ ነው የሚያድሩት። መቅረባቸው ጋር በመቃላቸው የመጣ እንዲፍረከረኩ፣ በማጋራታቸው የመጣ እንዲሰቁ፣ እንዲረበሹ የማድረግን ነገር ጥዬባቸዋለሁ፣ እጥልባቸዋለሁ ወደፊት እያሉ አላህ ሱብሓነሁ ወተዓላ ቢማ አሽረኩ ቢላሂ ማ ለም ዩነዝል ቢሂ ሱልጣና አላህ መረጃ ባላመጣበት ነገር፣ መረጃ ባላወረደበት ነገር፣ ቁርአን ሐዲስ ባልደገፈው ነገር አላህ ላይ መላእክትን፣ አላህ ላይ መልእክተኞችን፣ አላህ ላይ ደጋጎችን፣ አላህ ላይ ዛፍ ድንጋይ ብርሃን ጨለማን ነገራቶችን በማጋራታቸው የመጣ ስጋት በስጋት መሆኑን ጥዬባቸዋለሁ እያለ ወደፊትም በሚመጡት ይጥልባቸዋለሁ እያለ ሱረቱ አለ ኢምራን 151ኛው አንቀጽ በሽብር ተረድቻለሁ የሚለውን የረሱልን ንግግር ያረጋገጠ የቁርአን ሐዲስ መረጃ ነው። ሁለቱ ሌላው ወቃለ ሰለላሁ ዐለይሂ ወሰለም ፈአይነማ አድረከት አሐደን ሚን ኡመት ሰላህ ከኔውማ ማንንም አካል ሰላት ቢያገኘው አሉ ፈዕንደሁ መስጊዱ ወጠሁሩ ከራሱ ጋር ነው፣ እሱ አጠገብ ነው፣ ውዱእ ማድረጊያው ውሃውን ቢያጣ በተየሙም መልክ መስገጃውን አጠገቡ ያለ እንግዲህ መስጊድ መሄድ አይጠበቅበትም። እዛ ባለበት ቦታ ውዱእ አድርጋ ውሃ ካጣ አድርጋ ቁም ለጌታ አለቀ ብለው ረሱል ዓለይሂ ሰላቱ ወሰላም ገልጸዋል። ሌላው ወቃለ ሰለላሁ ዐለይሂ ወሰለም ወጁዒለ ርዝቂ ተሕተ ظል ሩምሒ የኔ ሲሳይ ምግቤ መጠቃቀሚያዬ በሰይፌ ጥላ ስር ተደርጎልኛል ማለት ነው። ጂሃድ አድርጌ ከትግል ጦር ሜዳ ላይ ባገኘሁት ሙርኮ እንዲበላ እንዲጠጣና እንዲለብስ ቤተሰብ እንዳስተዳድር ተደርጋለሁ እያሉ ረሱል ዓለይሂ ሰላቱ ወሰላም የእርሳቸውን ፈለግ ተከትሎ የገጠመው ይሄው ነው። ወቃለ ሰለላሁ ዐለይሂ ወሰለም ረሱል ብለዋሉ ለኩል ነቢይ ዳዕዋ ለሁሉም ነቢይ ለምኖ እሺ የሚለው ዳዕዋ ተቀባይነት ያለው ዱዓ አለው። ተዓጀለሃ ሁሉም ነቢይ በዱንያ እንዲፈጸምለት አድርጓል። የእድሉ ማለት ነው። አንዳንድ ያለውን የማድረግ እድል የዱዓ እድል አለው ለሁሉም ነቢይ። አብዛኞቹ ነቢዮች ማለት ይቻላል ሙሉ ተጣጥፎ በዱንያ ላይ እንዲፈጸምላቸው አድርጓል። ወቀድ ኸባአቱ ዳዕወቲ ሸፋዓተን ሊኡመቲ እኔ ግን ዱንያ ላይ ቢለምረው ሊያደርግልኝ ይችል የነበረው የተማጽኖ እድልን ነገ እናንተን ከአላህ እንዳስታርቅበት ደብቄላችኋለሁኝ። ዱንያ ላይ አንድም ይሄን እናዶኛል ብዬ እንዲበቀልልኝ ያዘዝኩትም እንዲፈጽምልኝ ያደረግኩትም ምንም አይነት ነገር የለም እያሉ ረሱል ዓለይሂ ሰላቱ ወሰላም فهي نائلة إن شاء الله እቺ የኔ ዱዓ እድል በአማላጅነት ነገ ታገኛለች አሉ። ማንን? መማተ ላ ዩሽሪኩ ቢላሂ ሸይአ አላህ ላይ አንዳችም ነገር ሳያጋራ የሞተን አካል ነው የምታገኘው። ካጋራስ ከአላህም ሌላ ብትለምን የምትጠበቅበት የምትታገዝበት ድረስልኝ የምትለው የምትዋደቅለት የምትሰጋው የምትፈራው ካለ ይህ ድል ያሉ በአላህ ላይ አንዳችም ነገር ላላገኙ እቺ የዱዓዬ ምትክ ምልጃዬ አለችላቸው ይላሉ። ወቃለ አስአሉ ናስ ቢሸፋዓቲ መን ቃለ ላ ኢላሃ ኢለላህ ኻሊሰን ምን ቀልቢ በኔ አማላጅነት ሽምግልና እድለኛ ሰው ብሎ ማለት ነገ አላህ ዘንድ ያቀናሉ። ላኢላሃ ኢለላህን ለአላህ ብሎ ያለ ሰው ነው። ላለመፈናቀል፣ ከስልጣን ላለመባረር፣ ላለመዋረድ፣ የሆነ ነገር ላለማጣት ሳይሆን ለአላህ ብሎ የመጣው ይምጣ ብሎ ያለ ሰው ለአላህ ብሎ ያለ ሰው የኔን ምልጃ እድል ያገኛል። ስለዚህ የረሱልን ምልጃ ለማግኘት ከሽርክ መጣት አለብን። የረሱልን ምልጃ ለማግኘት ከወንጀል መቆጠብ አለብን። የረሱልን ምልጃ ለማድረግ ኩፍርና ሽርክ ሊሆኑ የሚችሉ ወንጀሎችን መጠንቀቅ፣ ቢድዓና የተለያዩ
ከሸሪዓው ሊያቃርኑ የሚችሉ ነገሮችን መጠንቀቅ ይኖርብናል። ያ ሲሆን ረሱል ዓለይሂ ሰላቱ ወሰላም ለእኛ በማዘን ያስቀመጡልን የደበቁልን የዱዓ ተቀባይነት እድላቸውን በምልጃ መልክ ለማግኘት እንበቃለን። አላህ እናንተን በሰማችሁ ትጠቀሙ ያድርጋችሁ፣ እኔን ባሰማኋችሁ እያልኩኝ አላህ ሁሉ ኸይር ስራችን ይቀበለን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።